ሰላም ጤና ይስጥልን። ከፋኖ ዳይሊ ሚዲያ ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ውድ አድማጭ ተመልካቾች ከኛ ጋር አብራችሁን ስትቆዩ በርካታ መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ እንድታደምጡን በአክብሮት ነው የምንጋብዘው። በዛሬው ዕለት እንግዲህ ልዩ ልዩ መረጃዎች ቀርበዋል። በትኩረት የምንመለከተው ግን የአማራ ፋኖ ብሔራዊ ንቅናቄ አፋብን በብሔራዊ ምክክር ኮሚሽን ስም የብልጽግናና ጀሌዎቹ ጉባኤን አስመልክቶ የተላለፈውን መግለጫ ነው በትኩረት የምንመለከተው። ከዚያም ባሻገር የብልጽግናው ኃይል እንደ አዲስ በተለያዩ ቀጠናዎች ሊያደርገው ስላሰበው አውደ ውጊያም እንደዚሁም የጦር ስምሪት መረጃዎች ወጥተዋል። እነሱን እየቃኘን ነው ቆይታ የምናደርገው። እናንተም እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቀዳሚነት አፋብን ያወጣውን መግለጫ ነው ወደ እናንተ የምናደርሰው። ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግን በተመለከተ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆዩ ጥያቄ መሆኑ ይታወቃል። ሀቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ መሆኑን ያህል የብሔራዊ ምክክር ሂደት በተለይም የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱን የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎችም ሁኔታዎች በአግባቡ ካልታዩ ነባር ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ብሏል። የአፋብን መግለጫ በብልጽግና አገዛዝ ጦረኝነትና ዘረፈጀ ቀውስ አገዛዝ ምክንያት ዓመታትን የተሻገረና የሚሊዮኖችን ሕይወት ያመሰቃቀለ ደም አፋሳሽ ጦርነት ውስጥ ያለች ሀገራችን ይህንን በህዝብ ላይ የተከፈተውን ጦርነት ያወጀው አገዛዙ ጦርነትን ለማቆም ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስ በጀት ከማባከንና ለአገዛዙ የገጽታ ግንባታ ከመስራት ያለፈ ፋይዳ አይኖረውም ብሏል። ባለፉት ዓመታት በዳበሳ ከሚታወቁ የሀገሪቱ እውነቶች መካከል ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነትን መሰረት ያደረጉ ግልጽ ጥቃቶች በአገዛዙ ስፖንሰርነት እየተፈጸሙ ነው ያለው የአፋብን መግለጫ በብልጽግና የቀውስ አገዛዙ ምክንያት ሚሊዮኖች ተሰደዋል። በርካታዎች በአገዛዙ የጸጥታ መዋቅር ንብረታቸው ተዘርፈዋል። አማራ ክልልን ጨምሮ ከፊሉ የሀገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታትን አስቆጥረዋል ብሏል። አገዛዙ በቀጥታ የእርስ በርስ ግጭቶችና ጦርነቶችን በማዋለድና አለመተማመን እንዲነግስ በማድረጉ አብዛኛው የሀገሪቱ ክልል ቀውስ ውስጥ ይገኛል። ይህም ወታደራዊ አገዛዝ ምርጫ ለማድረግ የሚያበቃ የሰላም ሁኔታ ሳይኖር ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ መራጭና አስመራጭ በመሆን ትልቅ የፖለቲካና የዴሞክራሲ ክንውን በሆነው የምርጫ ሂደት ላይ መቀለዱን ዓለም አቀፉ ማህበረሰብም የመሰከረውና የታዘበው ሀቅ ነው። ይህንን ተከትሎም የ2018 ምርጫ ክንውን አለመካሄዱንና ብልጽግናም በምርጫ ያገኘው ቅቡልነት እንደሌለ ተረጋግጧል ብሏል። አገዛዙ ይህንን በምርጫ ድግስ ያጣውን ቅቡልነት በምክክር ለማግኘት ጥረት እያደረገ ቢሆንም የብሔራዊ ምክክር ሂደቱን ለማሰናዳትም ሆነ በባለቤትነት ለማስኬድ የሚያበቃ የህግ መሰረት ግን የለውም። ሀቀኛ ብሔራዊ ምክክርን መምራት የሚችል ኮሚሽን በኢትዮጵያ ውስጥ ባሉ ተፋላሚ ኃይሎች ይሁንታ የተሰጠው ሲቪክ ማህበራትን ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመና ገለልተኛነቱም የተረጋገጠ መሆን ይገባዋል። የወቅቱን የብሔራዊ ምክክር ጉዳይ እመራለሁ የሚለው ኮሚሽን ከአገዛዙ በስተቀር በየትኛውም የፖለቲካ ኃይል እውቅናና ይሁንታ ያልተሰጠው ከመሆኑ ባሻገር የብልጽግናን በተለይም የጠቅላይ ሚኒስትሩን የግል ፍላጎት የብሔራዊ ምክክር ውጤት አድርጎ ይዞ ለመቅረብ እየተዘጋጀ ሂደቱ የሚመራበትን አሰራር የሚወስን ህግ እንኳን እንዲወጣ ያላደረገ የጎዳ ወዳጆችና የፖለቲካ ደላሎች ስብስብ ነው። ገለልተኛ ባልሆነ ተቋም የሚመራ ምክክር ደግሞ የብልጽግና ካድሬዎች ውይይት እንጂ ብሔራዊ ምክክር አይሆንም። ለሀገሪቱ ችግርም ዘላቂ ሰላምም አያመጣም ብሏል አፋብን። ላለፉት በርካታ ዓመታት ሀቀኛ ወኪል ሳይኖረው በመቅረቱ ጣፋንታው ሌሎች የፖለቲካ ኃይሎች ሲወስኑለት የቆየው የአማራ ህዝብ በዚህ የምክክር ጉባኤም ተመሳሳይ ሂደት ውስጥ ይገኛል። በአብን እና በአማራ ብልጽግና ስም ከየጎሬው ተለቃቅመው በጉባኤው አማራን ወክለው እንሳተፋለን የሚሉትም በአማራ ላይ ይፋዊ ጦርነት ያወጀውን ዘረፈጃ አገዛዝ የተቀበሉ የብልጽግና ወኪሎች እንጂ ለአማራ ህዝብ መብትና ጥቅም ቅንጣት ታክል አስተዋጽኦ ማድረግ የማይችሉ በመሆናቸው ይህ የምክክር ጉባኤ የአማራ ህዝብ ያልተወከለበትና የማይሳተፍበት መሆኑ በታሪክ ፊት ተመዝግቧል ብሏል። የአማራን ህዝብ ብቻ ሳይሆን ከብልጽግና አገዛዝ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎችን ያገለለ የምክክር ጉባኤ በመሆኑም ከአማራ ህዝብ ብቻ ሳይሆን ሌላው ኢትዮጵያዊ ቢሆን በዚህ ጉባኤ በትክክለኛ ወኪሎቹ አማካኝነት እየተሳተፈ ነው ብለን አናምንም። በመሆኑም ድርጅታችን አፋብን ለአማራ ህዝብ፣ ለኢትዮጵያ ህዝቦችና ለዓለም አቀፉ ማህበረሰብ ጥሪ ያቀርባል ብሏል።
ለአማራ ህዝብ አስተላለፈው ጥሪ ይህ ምክክር ተብሎ በአገዛዙ የሚደረገው እንቅስቃሴ የአማራ ህዝብ ያልተወከለበትና ትክክለኛ ወኪሎቹ የህልውና ትግል ላይ በመሆናቸው ትግሉን ጫፍ በማድረስ ስር ነቀል ለውጥ በማምጣት ህልውናውን አረጋግጦ ለወደፊቱ ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉንም አቅሞች አሰባስቦ በበለጠ ቁርጠኝነት እንዲታገል ጥሪ እናቀርባለን ብሏል። አፋብን ለኢትዮጵያ ህዝቦች ባቀረበው ጥሪ ደግሞ ይህ የምክክር የተባለው ክሹፍና አስመሳይ ሂደት የአማራን ህዝብ ጨምሮ ሌሎች ጥያቄ ያላቸው ፖለቲካ ኃይሎችም የተሳተፉበት አለመሆኑን የሀገሪቱን አንድነት የበለጠ አደጋ ላይ የሚጥል መሆኑን እርስ በርስ ጦርነት የማያስቆምና የሚያባብስ መሆኑን የአንድ ግለሰብና የገዢ ቡድን ፍላጎት ለማሳካት እየተደረገ ያለ መሆኑን በማመን ከአማራ ህዝብ ጎን ቆሞ ስርዓቱን መታገል ይገባል። በቀጣይ በጋራ የሽግግር መንግስት መስርተን ሀገራችንን ማጽናት እንችል ዘንድ ብሎ እውነተኛ ምክክርና እርቅ እንፈጽም ዘንድ በተባበረ መልኩ ጸረ አገዛዝ ትግል እንዲደረግ ጥሪ እናቀርባለን ብሏል። አፋብን ለዓለም አቀፉ ማህበረሰብ ባቀረበው ጥሪም በትክክለኛው መንገድ የማይካሄድ ብሔራዊ እርቅና ምክክር ሂደቱ ካለመኖሩ የከፋ ሀገራዊ ችግርን ያስከትላል። ብሔራዊ ምክክር ከከሸፈ አንድ ሀገር የምትገባበት ቀውስ እጅግ ከባድና በአዙሪት የተሞላና የማይገመት ይሆናል። የብዙ ሀገራት ብሔራዊ እርቅና ምክክር የተኮላሸውም ገለልተኛና አሳታፊነት የሌለው ሂደት በመከተላቸው እንደሆነ ብዙ ምሳሌና ተሞክሮዎች አሉ። የአሁኑ አገዛዝ ብሔራዊ ምክክር የተባለው ሂደትም የህዝብ ቅቡልነት የሌለው እውነተኛ ችግር ፈቺ ምክክር ሳይሆን ብልጽግናና ደጋፊዎቹ ይህ አገዛዙ ስልጣን ማጽኛ እንደሆነና ሀገሪቱን እንዲሁም የቀጠናውን ሰላም ከድጡ ወደ ማጡ የሚያስገባ መሆኑን ተገንዝባችሁ ለሀቀኛ ሽግግርና ዘላቂ ሰላም እንድትሰሩ ጥሪ እናቀርባለን ብለዋል። የአማራ ህዝብ ወኪል ነን ለምትሉ የሂደቱ ተሳታፊዎች ደግሞ ከዚህ ቀደም እንደሆነ ሁሉ የአገዛዙ ተላላኪ በመሆንና ተገቢውን የአማራ ህዝብ ውክልና ሳይኖራችሁ በሂደቱ የምትሳተፉ ግለሰቦችና ቡድኖች በብሔራዊ ምክክር ስም በሚካሄደው የብልጽግና ጉባኤ በመሳተፍ ታሪካዊ ስህተት ከመፈጸም እንድትታቀቡ እያሳሰብን ይህ ማሳሰቢያን ችላ በማለት የምታደርጉት ሂደት የአማራን ህዝብ ጥያቄዎች ለሌላ ምዕራፍ ለማዳን ለምታደርጉት ያልተገባ ተግባር ኃላፊነት የምትወስዱ መሆኑን በህዝብና በታሪክ ፊት እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ ሲል ያወጣው መግለጫ ያሳያል። በመጨረሻም የብልጽግናው ኃይል ጸረ ህዝብና ሀገር አውዳሚው አገዛዝ በራያ ሰቆጣ፣ ማዕከላዊ ወሎ፣ ወልቃይት፣ ደባርቅ፣ አዳርቃይ፣ ማይጸብሪ፣ መተማ፣ ቋራ፣ በመተከልና በሌሎች የአማራ ክልል አካባቢዎች ላይ የክልሉ ሚኒሻና አድማ ብተና ጨምሮ በየግንባሩ የተቀናጀ የወታደራዊ ኃይል ስምሪት በመስጠት በአዲስ መልኩ ውጊያ ለመጀመር መዘጋጀቱ ተሰምቷል። ለዚህም ሲባል የሰሜን ምስራቅ እዝ የ10ኛ፣ 11ኛ፣ 12ኛ፣ 13ኛ እዞች በምዕራብና ምስራቅ እንዲሁም የደቡብ እዞች ከአድማ ብተናና ሚኒሻ ኃይሎች ጋር ተቀናጅተው የሁኔታ ለውጥ ዝግጅት አቋም ላይ እንዲሆኑ መመሪያ ወርደዋል። ከወትሮ በተለየ ሁኔታ ሰሞኑን በኦሮሚያ ክልልም ተነሱ፣ ታጠቁ፣ የኦሮሞን መንግስት ጠብቁ፣ ነፍጠኛ መጣብህ የሚሉ መንግስት መር ቅስቀሳዎች ተጧጡፈዋል። በተጨማሪም ሁሉም ክልሎች ሚኒሻና አድማ ብተና አዋጥተው ወደ አማራ ክልል እንዲልኩ አስገዳጅ መመሪያ ስለማውጣታቸው ለሚዲያችን የደረሰን መረጃ ያሳያል። ከፋኖ ዴይሊ ሚዲያ ለዛሬ የመራረጥናቸው አበይት መረጃዎቻችን እስካሁኖቹን ይመስላሉ። አድማጭ ተመልካቾች የዩቲዩብ ቻናላችን በተከታታይነት መረጃዎችን እንዲያደርሷችሁ ላይክ፣ ሼርና ሰብስክራይብ በማድረግ እንድትወዳጁም እንጋብዛለን። በሌላ ጊዜም እንደዚሁ አበይት ሁነቶችን በመመራረጥ ወደ እናንተ ይዘን የምንቀርብ ይሆናል። ዛሬ ግን እዚህ ላይ እንጨርሳለን፣ የዜና ጥንቅራችን ማለት ነው። በያላችሁበት ቸር እንዲገጥማችሁ በመመኘት ከወዲሁ እሰናበታለሁ። መልካም ጊዜ